የእግዚአብሔርን ቃል እናነባለን። መዝሙረ ዳዊት 126 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔርም የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆነ። እግዚአብሔር የማንን ምርኮ? እግዚአብሔርም የጽዮንን ምርኮ በመለሰ ጊዜ እሺ እጅግ ደስተኞች ሆነ። እሺ በዚያን ጊዜ አፋችን ደስታ አንደበታችንም ሐሴትን ሞላ። ክብር ለኢየሱስ ይሁን። አሁን ልናገርልን ነው። ሃሌሉያ አሜን አሜን። ዛሬ ምርኳችሁ የሚመለስበት ዓመት ነው። ዛሬ ቀን ምርኳችሁ ተመለሰ። ለአገልጋዮች ምርኳችሁ ተመለሰ። ለሰራተኞች ምርኳችሁ ተመለሰ። እስቲ ምርኮዬ ተመለሰ በሉ በሉ። ምርኮዬ ተመለሰ በሉ። ምርኮዬ ተመለሰ በሉ። የምትናገረው 365 ቀን ላይ ነው። ዛሬ የመጀመሪያ ቀን ስለሆነ 365 ቀን በሙሉ ላይ ነው የምትናገረው። የምትናገረው ቃል እያንዳንዱ ቀን ላይ እየወሰድክ ከዛ ነው የምትጠቀመው። ዛሬ የምትናገረው ነገ ይሰራል። አረ አሜን አሜን። እስቲ ምርኮዬ ተመለሰ በሉ። በደንብ ተናገሩ። ምርኮዬ ተመለሰ። እንደገና ጨምሩና የኔ ምርኮ ተመለሰ። ዛሬ እናገራለሁ። ሰራተኞች የእናንተ ምርኮ ተመለሰ። አገልጋዮች የእናንተ ምርኮ ተመለሰ። በፍርድ ቤት የተያዘ ተመለሰ። በአጋንንት የተያዘ ተመለሰ። በጠላት እጅ የተያዘ ተመለሰ። 2018 የእናንተ ምርኮ ተመለሰ። ብዙ ዘመን ሳቅ ያጣችሁ ነግራለሁ። እግዚአብሔር ምርኳችሁን መለሰ። በጠላት የተያዘ ምርኮ ተመለሰ። በሁኔታ የተያዘ ምርኮ ተመለሰ። በሟርተኛ እጅ የተያዘ ምርኮ ተመለሰ። ተወሰደብኝ የምትሉት ምርኮ ሁሉ ተመለሰ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ ምርኮዬ ተመለሰ በሉ። በለው ተናገር። ድምጽ የሚሰማ ሰው ሁሉ ምርኮዬ ተመለሰ። እንዳፋችሁ ቃል ሆነ። ዛሬ የማይመለስ ነገር የለም። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች። ዛሬ ያንቺ ምርኮ ተመለሰ። የእናንተ ጸጋ ተመለሰ። የእናንተ ፋይናንሻል ተመለሰ። የእናንተ የሆነ ነገር ዛሬ ተመለሰ። በኢየሱስም ተመለሰ። ነቢይ እናገራለሁ። የእናንተ ምርኮ ተመለሰ። የእናንተ ጤንነት ተመለሰ። የእናንተ ትዳር ተመለሰ። የእናንተ ጸጋ ተመለሰ። የእናንተ ድርጅት ተመለሰ። አሜን ለምን ሰው በዚህ ዓመት ላይ ምርኮ ተመለሰ። ምርኮ የሚመለስበት ዓመት ነው። የእናንተ የሆነ ነገር የሚመለስበት ዓመት ነው። አሜን ለምትሉ ሰዎች ሆነ። ብዙ ክብር ስጡና ቁጭ በሉ። በደንብ ጨበጣርቀና ምርኮ ተመለሰ በሉ። በተናገር ምርኮ ተመለሰ በሉ። ኢየሱስ ጌታ ነው። ብዙ ዘመናት የተወሰደባችሁ ጉዳይ አለ። ብዙ ዘመን በጠላት ዘንድ የተያዘ ነገር አለ። 20 ዓመት በፍርድ ቤት፣ 20 ዓመት በሆነ ቦታ ላይ፣ 10 ዓመት፣ 5 ዓመት የሆነ ዓመታት በነበራችሁበት በዛ ከፍታ ወርዳችሁ በሆነ ስቃይ በሆነ በማይመች መንደር ላይ እያለፋችሁ ያላችሁ ሰዎች ለእናንተ ነው ይሄ ድምጽ። ምርኳችሁ ተመለሰ። አሜን። እያዘናችሁ ያዛችሁ ሁኔታ የያዛችሁ ሰዎች፣ ሁኔታ ግራ ያጋባችሁ ሰዎች፣ ሰርታችሁ ጸልያችሁ ወደፊት እንደ ጠላት የያዘው ምርኮ ዛሬ ተመለሰ። አሜን። እስቲ ምርኮ ተመለሰ። በደንብ ተናገር። ምርኮ ተመለሰ። ኢየሱስ ያድናል። አሜን። ምርኳችሁ የተመለሰበት ዓመት ነው። አሜን። እሺ የእግዚአብሔር ቃል እናነባለን። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆነን። እጅግ ምኖች ሆነን? ደስተኞች ሆነን። ደስተኞች ሆነን። እሺ በዚያን ጊዜ አፋችን ደስታ አንደበታችንም ሐሴትን ሞላ። በአባታችሁ ዘመን የተያዘ ነገር አለ። እየታገላችሁ ያላችሁ ጉዳይ፣ ደግማችሁ መውጣት ያቃታችሁ ነገር አለ። እግዚአብሔር ምርኳችሁ መለሰ። አሜን። ምርኮ ሲመለስ ይስቃል ሰው። ኢየሱስ ጌታ ነው። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እኛ ደስተኞች ሆነን። ዛሬ የዓለም ምርኮ ተመለሰ። አሜን። የዓለም ምርኮ ሲመለስ እኔ ደስተኛ ነኝ። አሜን። አረ አሜን አሜን። አጠገብ ያለው ሰው ያንተ ምርኮ ተመለሰ በል። ያንተ ምርኮ በተመለሰ ጊዜ በል። ስለተመለሰ በል እኔ ደስተኛ ነኝ በል። እኔ እጅግ በጣም ደስተኛ ነኝ በል። ሃሌሉያ። የሆነ ሰው ምርኮ ከዚህ ጉባኤ መካከል ተመለሰ። አሜን። ምርኳችሁ ተመለሰ። አሜን። አረጋግጬ እነግራለሁ። ምርኳ ተመለሰ ይባላል። ሆነ ሰው ለምሳሌ መሬት ኬዝ ተይዞ ከሆነ 14 ዓመት፣ 10 ዓመት፣ 5 ዓመት
ታግሎ ፍርድ ቤት ላይ የመጨረሻ ውሳኔ ቀን ላይ ተወስኖ ሲመጣ እንደዚህ ይላል። አሁን አለ ምንም አንተ እንደው በካሳ መልስ። ኢየሱስ ጌታ አንገላታና ካሳ ያስፈልጋል። በካሳ መልሰው ነው የሚባለው። ኢየሱስ ጌታ ታዲያ ጠላቶቻቸው በካሳ ይመልሳል። አሜን አሜን። ተሰቃያችሁት፣ አግብታችሁ አገልግላችሁት፣ ሰርታችሁ ረፍት አጣችሁታል። ምርኮ ተይዞባችሁ ረፍት ተይዞባችሁ። ኢየሱስ ጌታ እግዚአብሔር መጽሐፍ ሲናገር እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ በዛን ጊዜ የይሁዳን ምርኮ ይመልሳል። ዛሬ የእናንተ ምርኮ ይመለሳል። ታዲያ ዓመታዊ ቃል ነው ይዤላችሁ የመጣሁት። ዓመት በሙሉ በእናንተ ሕይወት ላይ ልናገር እግዚአብሔር ምርኳችሁ መለሰ። ብዙ ስቃይ ብዙ መከራ ውስጥ እያለፋችሁ ያላችሁ፣ ብዙ ግራ መጋባት ውስጥ እያለፋችሁ የራሳችሁ ያልሆነ ሕይወት ውስጥ ያላችሁ፣ ሃሌሉያ የማይመጠን ጎዳና እያለፋችሁ ያላችሁ ሰዎች የእናንተ እግዚአብሔር ምርኮ መለሰ። አሜን። ማንም ማይመጠን ጎዳና እያለፈ ያለው እያገለገለ እየጸለየ እየሰራ አገር ቀይሮ መንደር ቀይሮ ግን አይመጥነው ምርኮ ተይዞበታል፣ በረከቱ ተይዞበታል፣ ጸጋው ተይዞበታል። ኢየሱስ ጌታ እኮ ማለት ነው። ያለ ቦታ ስትሆን ያለ ቦታ ከሆነ እግዚአብሔር ወደ ቦታ ይመልሳል። አሜን 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 አሜን። ተወስዶብህ ተይዞብህ ባያዝማ ትወጣ ነበር። እግዚአብሔር ለብዙ ዘመናቶች የተያዙ ነገር 2018 ሲደርስ ኢየሱስ ጌታ ምርኳችሁ ይመለሳል። አሜን። አመንታችሁ አይሰማ ምርኳችሁ ይመለሳል። አሜን። ምርኮ ሲመለስ እንደዚህ ነው የሚሆነው። በጠላት መንደር የነበረ ነገር ሁሉ ወደ አንተ ስለሚመለስ ፈጥነህ ትወጣለህ። አሜን። ፈጥነህ ትገለጣለህ። አሜን። ፈጥነህ ታሸንፋለህ። አሜን። ሃሌሉያ። አሜን። አረ የሆነ ሰው ምርኮ ተመለሰ። አሜን። እሺ በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅን ነገር አደረገላቸው። እግዚአብሔር ታላቅ ነገርን አደረገልን። ሰሞን እግዚአብሔር ቁጥር 3 ላይ እግዚአብሔር ታላቅ ነገርን አደረገልን ደስም አለን። እሺ አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። ምርኳችን መልስ። ዳዊት የጸለየ አቤቱ በደቡብ እንዳለ ፈሳሾች ምርኳችን፣ ፈሳሽ ማለት ወደ ታች ፈሶ እንዳለፈ ነገር ነው። መመለስ ማልችለው ነገር ነው፣ ግን መልስልና ኢየሱስ ጌታ እግዚአብሔር ደግሞ ታላቅ ነገር በሕይወት ላይ ስላደረገ እጅግ ደስ ማለት። በዚህ ዓመት ላይ በሕይወትሽ ላይ ታላቅ ነገር ይሆናል። በስራ ላይ ታላቅ ነገር ይሆናል። በአገልግሎታችሁ ላይ ታላቅ ነገር ይሆናል። በትዳራችሁ ላይ ታላቅ ነገር ይሆናል። በትምህርታችሁ ላይ ታላቅ ነገር ይሆናል። ባሰባችሁ ራዕይ ላይ እግዚአብሔር ታላቅ ነገር 2018 ላይ ያደርጋል። እግዚአብሔር አለ ታላቅ ነገር አደረገ ደስም። ሃሌሉያ። ታላቅ ነገር የሚደረገው ላንቺ ነው። አረ ላንተ ነው። እሺ ለኔ ነው በልልኝ። ሰማን ተናገር ለኔ ነው በለው። እሺ ቁጥር 5 አምጡልኝ። በለቅሶ የሚዘሩ በደስታ ምን ያደርጋሉ? ይለቅማሉ። በለቅሶ ነበረ እስከዛሬ ሲጸልዩ ነበረ። ሲዘሩ በለቅሶ ሲጸልዩ በለቅሶ በሐዘን። ምክንያቱም ይህንን ሐዘንተኛ እንዲሆኑ ያደረገው የመጀመሪያው ምክንያት ምንድን ነው ብትሉኝ፣ ምርኮ የሚባል ነገር ተይዞባቸዋል። ስለዚህ ደስተኛ ሊሆን አይችሉም። ቢያገለግሉ ቢሰሩ በሆነ ነገር ቢያደርጉ ደስተኛ ነው። ምክንያቱም ምርኳቸው ተይዟል። ኢየሱስ ጌታ። ስንቶች እየሰራችሁ እያገለገላችሁ ትዳር ውስጥ ሆናችሁት ውጭ ሀገር ሄዳችሁት የሆነ ነገር እያደረጋችሁት ደስተኛ ማትሆኑበት ምክንያት ምርኳችሁ ስለተያዘ። አንዳንዱ እኮ እያገለገለ፣ አንዳንዱ እየሰራ፣ አንዳንዱ አግብቶ፣ አንዳንዱ የሆነ ነገር እያደረገ ደስተኛ አይደለም። ዳዊት ለዚህ ነው ምርኳችን መልስልኛል። ክብር ለኢየሱስ ይሁን። አሜን። ብዙዎች እዚህ ውስጥ አላችሁ፣ ይሄን ድምጽ የምትሰሙት አላችሁ፣ ደስተኛ አይደላችሁ። ያልሆናችሁበት የመጀመሪያው ምክንያት ምርኳችሁ ስለተያዘ ነው። እግዚአብሔር ደግሞ በዚህ ዓመት ላይ እንደዚህ ብሎኛል፣ ምርኳችሁ ይመለሳል። አሜን። ደስተኛ ማትሆኑ ሀገር ቀይራችሁ፣ ስራ ቀይራችሁ፣ የሆነ ነገር አግኝታችሁ ደስታ አይደላችሁ፣ ወልዳችሁ ደስታ ያጣችሁ፣ አገልግላችሁ ደስታ ያጣችሁ፣ ሰርታችሁ ደስታ ያጣችሁ። አይ በለቅሶ የሚዘራ ስንዘራ በለቅሶ ዘራ። ኢየሱስ ጌታ። መጀመሪያው ምክንያት ስለተያዘባ ምርኮ ተያዘባ ስለተያዘብች። እሺ ማልካው ፍሬዲኖስ በለቅሶ የሚዘሩ በደስታ ይለቅማሉ። እሺ በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ። ቁጥር 6 ድገምልኝ። ሰሞን
በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ። ኢየሱስ ጌታ ላንተ ይሁን። አረ ላንቺም ይሁን። እንጨርስ ነው። ላንተ ይሁን። በሄዱ ጊዜ እየጣለው እያለቀሱ ጸልየዋል። እያነቡ ግራ ተጋብተዋል። ሲመለሱ ጸልየው ሲመለሱ አገልግለው ሲመለሱ ሄደው ሲመለሱ በደስታ ነዷቸውን ተሸክመው ምርኳቸውን ተሸክመው ቀኝሽን ከፍ ታደርጊያለሽ። ልጸልይ ፕራኮቬኒያ ሲካራ ባህሎስ ቀኞቻችሁን ከፍ አድርጉ። ይህንን ድምፅ የሚሰሙ ብራጂሎ ሳካትራቪያን አሳቢ እግዚአብሔር ሆይ በለቅሶ የዘራ ማን ነው? ወደዚህ ይህንን ድምፅ እየሰማ በለቅሶ እየሰማ በሐዘን በግራ መጋባት ውስጥ ያለ ማን ነው? ከዚህ በኋላ በነዶ አረ በደስታ የምትሰማራው በደስታ ልጸልይ ነው። በደስታ እስከ ዛሬ በግራ መጋባት ነው። አሁን ግን በደስታ ከዚህ ቀን ጀምሮ ከዚህ ድምፅ በኋላ እግዚአብሔር በደስታ ያሰማራ። በደስታ ታገለግላለህ፣ በደስታ ትሰራለህ፣ በደስታ ትወጣለህ፣ በደስታ ትሄዳለህ። ምክንያቱም ምርኳችሁ ተመለሰ። ምርኳችሁ ተመለሰ። ጸሎታችሁ መልስ ተመለሰ። ሃሌሉያ። ቁጥር 6 እንደገና አንብብልኝ። እሺ በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ምን ሆኑ? ተሰማሩ። ዘራላቸው ግን እያለቀሱ በተመለሱ ጊዜ ሃሌሉያ። እሺ ግን ነዷቸውን ተሸክመው ደስ እያላቸው ቀኞቻችሁን ከፍ ታደርጋላችሁ። ልናገርና ልትረስ ሳካታቲ ቫኖስ እየጸለያችሁ እያገለገላችሁ ሀገር ቀይራችሁ አካባቢ ቀይራችሁ የሆነ መንደር ቀይራችሁ ግራ ተጋብታችሁ የሆነ ኃይል ያላችሁ እያለቀሳችሁ ያላችሁ ሰው ምርኳችሁ ተመልሷል። አረ ምርኳችሁ ተመልሷል። እየተናገርኩልሽ ነው። ምርኮ ተመለሰ። የአባቴ ምርኮ ተመለሰ። የቤተሰብ ምርኮ ተመለሰ። የአገልግሎት ምርኮ ተመለሰ። ሞገሲ ተመለሰ። ፋይናንሻሊ ተመለሰ። ጤንነቴ ተመለሰ። ጸጋችሁ ተመለሰ። ኃይል ያላችሁ እያለቀሳችሁ ያላችሁ ምርኳችሁ ተመለሰ። በኢየሱስ ስም ምርኳችሁ ተመለሰ። ምርኮ ተመለሰ። ኃይል አላችሁ። ዘር ተሸክሟሉ፣ ግን ምርኮ ግን ተይዞባችኋል። ኃይል ያላችሁ ኢየሱስ ያድናል። ተቀበል ያለው ሰው ጫብድልኝ። ባንተ ውስጥ ኃይል አለ ብሎ በዚህ ዓመት ላይ ብለው ጠላቱን ወዳጅም በልልኝ። ያንተን ኃይል በለው፣ ያንተን ምርኮ በለው እንደተመለሰ በለው። ማየት ይጀምራል። በደንብ ተናገር። ማየት ይጀምራል። ምርኮ ተመለሰ በለው። ተንቢለ ምርኮ ተመለሰ በለው። ኢየሱስ ጌታ ሃሌሉያ። ምርኮ ተመለሰ። አንዳንዶቻችሁ ፈጥናችሁ መገለጥ ይሆናል። ፈጥናችሁ ወደ ከፍታ ማውጣት ይሆናል። ፈጥናችሁ መባረክ ይሆናል። ፈጥናችሁ መሄድ ይሆናል። እስከ ዛሬ ምርኮ ተይዞብህ ነው የዘገየብህ። አሁን ትፈጥናለህ። የምትፈጥንበት ዓመት መጥቷል። የምትባረክበት ዓመት መጥቷል። አረ አሜን፣ አሜን፣ አሜን። ምርኮ ተመለሰ። ኃይል ያላችሁ አቅም ያላችሁ የእናንተን አቅም ጎረቤት፣ ጓደኛ፣ ሐላቆች እየመሰከሩ እናንተ ግን መውጣት ያቃታችሁ ረፍት ያጣችሁ ሰዎች ኢየሱስ ጌታ እግዚአብሔር የቀን አምላክ ነው። 2018 ላይ እንደዚህ አድርጎላችሁ ምርኳቸውን መለሰ። ምርኳቸውን መለሰ። ምርኳቸውን መለሰ። ምርኳችሁ ተመለሰ። ምርኳችሁ ተመለሰ። መለስ የምትፈልጉ ሰዎች ላንዴጋ ዘሐላ ፍራኮቶ ማርዳሊ ፍሮዶስ ሲካታ የማይገባ ስራ የሚሰሩት የማይገባ ቤት
የማይገባ አካባቢ ላይ የምትንቀሳቀሱ ሪዳ አንዶ ፍሬዴስ ከታዳኒማ እንደ እግዚአብሔር ነቢይ እናገርባለሁ። ይህ ዓመት ምርኳችሁ የተመለሰበት ዓመት ነው። ይህ ዓመት ብዙ ጊዜ ዝቅ ያላችሁበት ከፍ የምትሉበት ዓመት ነው። ይህ ዓመት ቀና የምትሉበት ዓመት ነው። ይህ ዓመት ብዙ ያለቀሳችሁ፣ ብዙ ግራ መጋባት ውስጥ ያላችሁ የእናንተ ሲዝን የእናንተ ጊዜ መጣችሁ መጥቶ በእጆቻችሁ ላይ የገባበት ዓመት ነው። ሮለቬና ማሃዳጎ ሴቤኒ ይኸው እግዚአብሔር ምርኳችሁ ተመለሰ። ምርኳችሁ ተመለሰ። ምርኳችሁ ተመለሰ። ፋይናንሻላችሁ ተመለሰ። አሜን አሜን አሜን። ጸልይ ጸልይ በሊሳን ላይ ራኮቬና ናማንዴ ለብሮዳ ጋባን ሊብራንዶ ሴኬቴ ሊብራዳቦ ሴኬታ ላማንዳ ምርኮ ተመለሰ። ምርኮ ተመለሰ። የህዝብ ምርኮ ተመለሰ። የኢትዮጵያ ምርኮ ተመለሰ። የሰራተኞች ምርኮ ተመለሰ። የአገሬ ምርኮ ተመለሰ። የቤተ ክርስቲያን ምርኮ ተመለሰ። የአገልጋዮች ምርኮ ተመለሰ። ተመለሰ 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 ተመለሰ። ምርኳችሁ ተመለሰ ተመለሰ ተመለሰ። ሊብራ ጋዶና ማትሬሌቬና ማሃዶ ምርኳችሁ ተመለሰ። ምርኳችሁ ተመለሰ። የአገሬ ኢትዮጵያ ምርኮ ተመለሰ። ማሊፍሬዳ ኮሴቴቬኒ እግዚአብሔር ጽዮን ምርኮ አይደለም ዛሬ ያንቺ ምርኮ፣ እግዚአብሔር የዚህ ቤተ ክርስቲያን ምርኮ፣ እግዚአብሔር የአገልጋዮች ምርኮ መለሰው። በስንፍና የተወሰደ፣ በኃጢአት የተወሰደ፣ ባለማወቅ የተወሰደ፣ በጓደኛ የተወሰደ፣ በሟርተኛ የተወሰደ፣ በጠላት የተወሰደ፣ በአለቃ የተወሰደ፣ በቤተሰብ የተወሰደ ምርኮ በኢየሱስ ስም ተመለሰ። በኢየሱስ ስም ተመለሰ። በኢየሱስ ስም ተመለሰ። አንተ ስንፍና የተወሰደ ምርኮ ተመለሰ። ባለማወቅ የተወሰደ ምርኮ ተመለሰ። በኢየሱስ ስም ምርኳችሁ ተመለሰ። ምርኳችሁ ተመለሰ። ግራ አትጋባም። ግራ አትጋባም። ግራ አትጋቢ። ከዚህ በኋላ ምርኳችሁ ተመለሰ። ምርኳችሁ ተመለሰ። ምርኳችሁ ተመለሰ። ምርኮ ተይዞባችሁ የምታስቡት፣ ምርኮ ተይዞባችሁ የምታለቅሱት፣ ግራ የተጋባችሁ ሰዎች፣ እናቶች፣ አባቶች፣ ኃያላኖች፣ ምርኮ ጌታ የተያዘባችሁ ሰዎች ለእናንተ መልእክት አለ። 2018 ሳያልፍ መስከረም ወር ሳያልፍ እግዚአብሔር ምርኳችሁ መለሰው። እያንዳንዱ ቀን እያንዳንዱ ሰዓት ላይ እግዚአብሔር ምርኮሽን መለሰው። የልጆችሽ ምርኮ መለሰው። የቤተሰብሽ ምርኮ መለሰው። ምርኮሽ ተመለሰ። ይሁዳ ሆይ የሕዝቤን ምርኮ በምመልስበት ጊዜ ለአንተ ደግሞ መከር ተወስኖልሃል። ጨርሻለሁ። ቀጠር ባለ ጨርሻለሁ። የሕዝቤ ምርኮ ተመለሰ። ለአንቺ ደግሞ መከር ተወስኗል። አረ አሜን አሜን። ይሁዳ ሆይ ስማን፣ የሕዝቤ ምርኮ በሚመልስበት በዛው ቀን ለአንተ ደግሞ መከር ወስድ። መከር ማለት ይሄ የሚሰበሰብ ተበታትኖ የነበረው ዘርተ የነበረው ለፍተ የነበረው ነገር ይሰበሰባል። አንተ ተወስኖናል። ቀኞቻችሁን ከፍ ታደርጋላችሁ። የደከማችሁ ፍሬ ተወስኖ ትወስዳል። ከፍ አድርገው እንጂ ይሄ ነገር ከፍ ይበል። ላፕራንዶ ሲካታባታ ለሕዝቤ ምርኮ ይመለሳል። ለአንቺ ግን የድካም ፍሬ ይሰጣል። ለአንተ ግን የድካም ፍሬ ይሰጣል። ለአንተ ግን የድካም ፍሬ ይሰጣል። ለእያንዳንዳችሁ ምርኮ ተመልሷል። እግዚአብሔር የሕዝቤን ምርኮ እመልሷል። ያው ቁጥር አንድ ላይ እንደዚህ ይላል። እዛው ላይ እግዚአብሔር ሰብሮናል፣ እግዚአብሔር ይጠግነናል። እሱ ሰብሮናልና እሱ ይፈውሰናል፣ እሱ ይጠግነናል። ከሱ ሌላ አማራጭ የለም። ምርኮ መመለስ የሚችል እግዚአብሔር ብቻ ነው።
አረ አሜን አሜን። ቁጥር አንድ አንብብላችሁ እስኪ ኑ ወደ እግዚአብሔር እንመለስ። እሺ እርሱ ሰብሮናልና እርሱ ይፈውሰናል። እርሱ ሰብሮናልና እርሱም ይፈውሰናል። እሺ እርሱም መጥቶናልና እርሱም ይጠግነናል። እሺ ከሁለት ቀን በኋላ ያድነናል። በሶስተኛውም ቀን ያስነሳናል። በፊቱ በሕይወት እንኖራለን። እሺ ቀጥል። እንወቅ እናውቀውም ዘንድ እናውቀው ዘንድ ማን እንከተለው? እግዚአብሔርን ከተከተልክ ምርኮ ተመለሰ። ሟርተኛ አላልኩ፣ ደጋሚ አላልኩ፣ ወረኛ አላልኩ፣ ሸረኛ አላልኩ። እያገለገልክ ያለው እየጸለይክ ያለው በፊቱ በቅድስና እየሄድክ ያለው እግዚአብሔር ከሆነ ምርኳችሁ ተመለሰ። ምርኳችሁ ተመለሰ። እሺ እሺ አብብልኝ ቁጥር 3 እንደ ወገግታም ተዘጋጅቶ እንገናኘዋለን። እሺ እንደ ዝናብም ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። የመጨረሻ ዝናብ ምን ይሆናል? ይመጣል። እሺ ምሕረታችሁ እንደ ማለዳ ደመና በማለዳም እንደሚያልፍ ጠል ነውና። እሺ ኤፍሬም ሆይ ምን ላድርግልህ? ይሁዳ ሆይ በቃ ጨርሻለሁ። ኤፍሬም ሆይ ምን ላድርግልህ አለ። የፈለኳትን ይቺ ስሉ ምን ላድርግልህ አለ እግዚአብሔር። ምርኮች ተመለሰ። ነገር አለው መሰለህ። ምርኮ ተመለሰ። ምርኳችሁ ተመለሰ። አረ ምርኳችሁ ተመለሰ። ኤፍሬም ሆይ ምን ላድርግልህ? ምን ላድርግ? በስሜ ነው እግዚአብሔር የሚጠይቀው። ጠይቆ ነው የሚያደርግልህ። ሃሌሉያ። ምን ላድርግልህ? እንዳደርግ ዘንድ የምትፈልገው ነገር ምንድን ነው? እኔ ለኔና ለዚህ ቤተክርስቲያን ይህንን ድምፅ ለሚሰማ ሁሉ እግዚአብሔር ምርኮ መልሳለሁ ስላለ ሊተነብይልን ልናገር የወጣው የእግዚአብሔር ቃል ነው። ምርኳችሁ ተመለሰ። ምርኮ ውስጥ በጣም ብዙ ነገር አለ። ጤንነት የተያዘባችሁ፣ ስራ የተያዘባችሁ፣ ትዳር የተያዘባችሁ፣ ፋይናንሻል የተያዘባችሁ፣ የእናንተ የሆነው ነገር የተያዘባችሁ ሰዎች በዚህ ዓመት ላይ መስከረም የሚባል ወር ሳያልቅ ጥቅምት ሳይመጣ አረ አሜን አሜን 2019 ሳይመጣ ምርኳችሁ በሙሉ ተጠቅልሎ ተመለሰ። ምርኳችሁ ተመለሰ። እግዚአብሔር ዛሬ ምርኮን መለሰ። ምን ላድርግልህ? እግዚአብሔር ምን ላድርግልህ? ጌታ ይባላል። ጠይቆ በዚህ ዓመት ላይ 2018 ጠይቆ ነው የሚደረግልህ። ልጄ ሆይ ምን ላድርግልህ? አረ አሜን አሜን። ምን ላድርግልህ? ባሪያዬ ሆይ ምን ላድርግልህ? ኢየሱስ ጌታ ሃሌሉያ። ምን ላድርግ? ጠይቆ ነው። ክብር ለኢየሱስ ይሁን። የተያዘባችሁ ነገር አለ። አሁን ባይኖራችሁ አስቡት። ያድናል። የተዘጋባችሁ ነገር አለ። ዋጋ እየከፈላችሁ ያላችሁ ነገር አለ። የታችሁት ነገር አለ። እምቢ ብሏችሁ እግዚአብሔር በዚህ ዓመት ላይ ምርኳችሁን መለሰው። ለኢብራዶስ ከቬና ለባዲ እግዚአብሔር ምርኮሽን መለሰው። እግዚአብሔር ምርኳችሁን መለሰው። ሃሌሉያ። ያው ምርኮ ተይዞብህ ከሆነ ትጸልያለህ፣ ትዘራለህ፣ አይሰበሰብም። ምርኮ ተይዞብህ ከሆነ ዓመታት ይፈጃል። ያትቀይ ኢየሱስ ጌታ ዛሬ በማንም ይያዝ ሶስት ነገር ኢየሱስ ጌታ በጠላት የተያዘ ይመለሳል። በአንተ ምክንያት በገዛ በአንተ ምክንያት ባለማወቅም ሆነ በማወቅ በኃጢአትም ሆነ በምንም የተያዘ ይመለሳል። ከዘር ቆጥሮ ከጓደኛ ከአለቃ የመጣው ነገር ሁሉ በእነሱ ምክንያት የተያዘው እግዚአብሔር ይመልሳል። ምክንያቱም እግዚአብሔር ምሕረቱን እንደ ወገግታ አወጣለሁ አለ። ራሃሊ ፍራዶሳ እሱ ሰብሮናልና እሱ ይጠግናል። አማራጭ አይደለም የሚፈልገው፣ አማራጭ የሌለው ምርጫ ነው እግዚአብሔር ለኛ ራለው ቬና ሲካታ እግዚአብሔር ለኔ አማራጭ አይደለም። ሌላውን ምርጫ ወደ እሱ የሚጠጋ አማራጭ የሌለው ምርጫ ስለሆነ እሱ ብቻውን ምርኮን ይመልሳል። አጠገብ ያለው ሰው ተጨብጧል። እንዲህ በለኝ በቃ ያንተ ምርኮ የሚመለሰው በደኛ አይደለም በደኛ አይደለም በአጎትም አይደለም በወዳጅም አይደለም በእግዚአብሔር ምርኮ ይመለሳል።